አሁን ላይ ኤደን አማራጭ ስጣታ ከእናቷ ቦርሳ ውስጥ ብር ሰርቃታለች። ነገር ግን ገነት ይህንን አታቅም። እንግዲህ ኑሐሚን እነሱን ልትጠይቃቸው ስትመጣ ገነት ትገባና እንግዲህ ብሬን የወሰድሽው አንቺ ነሽ በማለት እሷ ላይ ታተኩርባታለች ማለት ነው። ኤደንም እንግዲህ አብራ በመሆን እሷ እንዳልሰረቀች በመሆን ኑሐሚን ላይ ለሁለት እንግዲህ ይጮህባትና ይደበድቧታል። እንግዲህ ኤርሚም ኑሐሚንን እየጠበቃት ነበር። እንግዲህ ስትቆይ ምን ሆና ነው በማለት ለማየት ወደ እነ ኤደን ቤት ይገባል። እንግዲህ በቀጣይ ምን የሚፈጠር ይመስላችኋል? እስኪ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 12 አብረን የምናየው ይሆናል ማለት ነው። እንግዲህ ኑሐሚን ክፍል 12 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 12 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ኑሐሚን በክፍል 11 እንዳየነው ከሆነ አባቷ ተሰማን ይዛው ከቤት ወጥታ ተከራይታ ሄዳለች ማለት ነው። አሁን ላይ ኤደንን አባቴን የት እንዳለ ንገሪኝ በማለት ጥያቄዋን ለገነት አንስታለች። ነገር ግን ገነት አባትሽ ሞቷል ብላ እየነገረቻትና እየዋሻ ትገኛለች። እንግዲህ እንደምናውቀው የኤደን አባት ማን እንደሆነ ይታወቃል። ማን ነው? ያ አራት አበዳሪው መኩሪያ እንደሆነ ይታወቃል ማለት ነው። እንግዲህ ኤደን ይህንን ካወቀች ለአንድ ሰዓትም ቢሆን ገነት ጋር አብራ አትሆንም። መኩሪያ ጋር ሄዳ መኖር ነው የምትፈልገው። እንግዲህ አሁን ላይ በቀጣይ የምታውቅ ይመስለኛል። ሌላው ኤርሚያስ የኑሐሚንን አባት እግሩ ላይ ወድቆ ይቅርታ ጠይቋል። በዚህ ነገርም ኑሐሚን በጣም ደስ ብሏታል። ኤርሚያስም በኑሐሚን ፍቅር እንግዲህ እንደምናየው ከሆነ እብድ ብሏል ማለት ነው። ካጠገቧም ሆኖ ከሁሉም በላይ እያገዛት የሚገኘው ኤርሚያስ ነው። አሁን ላይ ገነትና ኤደን የቤቱን ዕቃ ሙሉ በሙሉ ሽጠው ተከራይተው ወጥተዋል። ነገር ግን ተሰማ የእነሱ የት እንደወደቁና የት እንደተከራዩ ማወቅና ማየት ይፈልግ ነበር። ነገር ግን እነሱ ለእሱ ጥሩ ስላልሆኑ ራሷ አይታ ኑሐሚን እንደምትነግረው አሳውቀዋለች ማለት ነው። እንግዲህ ሌላው እነ ኑሐሚን የተከራዩበት ቦታ አንዲት ሕፃን ልጅ በር ተዘግቶባት እርቦኛል ብላ እሷንም ከኤርሚ ጋር ሆነው በሩን ከፍተውላት ምግብ እንድትበላ አድርገዋል። ምክንያቱም እናቷ ልጅቷ ላይ በሩን ቆልፋባት እንደምትሄድ ለእነ ኑሐሚን ትነግራታለች ማለት ነው። እንግዲህ ኤደንና ገነት ከተንጣለለው ቤታቸው ወጥተው ጎጆ ቤት የምትመስል ትንሽዬ ቤት ተከራይተዋል። ነገር ግን ኤደን አዲሱን ቤቷ እንዳልተመቻትና መኖርም እንደማትችል ካልሆነ ግን እንግዲህ እናቷን ድርሼን ስጭኝ በማለት ገነትን እየጠየቀቻት ትገኛለች። አሁንም ቢሆን ገነት ኤደንን ስራ እንድትፈልግና እንድትሰራ ብትጠይቃትም ነገር ግን እንግዲህ እንደሚታወቀው ኤደን ስራ መስራት እንደማትችልና እንደማትፈልግ ነው የምትናገረው። እንደሚታወቀው ኤደን የኑሐሚንን አያት ማስታወሻ ሀብሉን ሰርቃት እንደነበር ይታወቃል። እሱን እንግዲህ አሁን ለኤርሚያስ ቀስ ብሎ ከአንገቷ ላይ በመውሰድ ኤደንም እንግዲህ ኤርሚን አገኘው ብላ ስትለጠፍበት ሀብሉን ይወስድባታል ማለት ነው። እናም ሀብሉን ሄዶ ለኑሐሚን ይዞ ይሰጣታል። እንግዲህ አሁን ላይ ኤርሚያስ ለኑሐሚን ብዙ ውለታ እየዋለላት ነው የሚገኘው። አሁን ላይ ኤደን አማራጭ ስጣታ ከእናቷ ቦርሳ ውስጥ ብር ሰርቃታለች። ነገር ግን ገነት ይህንን አታቅም። እንግዲህ ኑሐሚን ስትመጣ ገነት ትገባና ብሬን አምጪ ብላ ትይዛታለች። ኤደንም አብራ በመሆን ሰርቃለች እንግዲህ በማለት ለሁለት ይደበድቧታል። ኤርሚም እንግዲህ ስትቆይ ምን ሆና ነው በማለት ለማየት ወደነ ኤደን ቤት ይገባል። በቀጣይ እንግዲህ ምን የሚፈጠር ይመስላችኋል? እስኪ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 12 አብረን የምናየው ይሆናል ማለት ነው። እንግዲህ ኑሐሚን ድራማ ከቀን ወደ ቀን እያጓጓና ልብ አንጠልጣይ እየሆነ ያለ ድራማ ነው። አሁን ላይ ኤርሚያስ ከነ ኑሐሚንና ከአቶ ተሰማ አጠገብ አብሮ እያገዛቸው ይገኛል። ኤርሚያስም እንግዲህ ተሰማ እንዳዘነበት ሲያውቅ ሄዶ እግሩ ሳይ ወድቆ ይቅርታ ጠይቋታል። እንግዲህ በዚህ ይቅርታ ከጠየቀው በኋላ ኑሐሚንም ደስ ብሏታል ማለት ነው። እንግዲህ ግንኙነታቸው የሁለቱ
እየጠነከረ ይገኛል። ምክንያቱም አሁን ላይ ኑሐሚንም ቢሆን ለኤርሚያስ የሆነ ያህል ፊሊንግ እንዳላት እንግዲህ አሁን እያየን እንገኛለን። ኤደንና ገነት ደግሞ የራሳቸውን አዲስ ቤት ተከራይተው ወጥተዋል። ነገር ግን እንግዲህ እንደዛኛው ቤት እንደማይሆን ስለምታውቅ ኤደን አሁን ላይ በጣም ጨንቋታል ማለት ነው። አባቴን ንገሪኝ ብላ ብታስጨንቃትም ገነትን እሷ ግን አባቷ እንግዲህ መኩሪያ እንደሆነ አሁንም ቢሆን ደብቃታለች፣ አልነገረቻትም። ስለዚህ ስራም መስራት እንግዲህ ስለማትፈልግ ከእናቷ ቦርሳ ውስጥ ብር በመስረቅ እንግዲህ ኑሐሚን ላይ አሳብባታለች ማለት ነው። ኑሐሚን ሰርቃለች በማለት እየወነጀለቻት ትገኛለች። እንግዲህ ሁለቱም አብረው እየደበደቧት ነው። እንግዲህ ኤርሚም ገብቶ ነፃ ያወጣታል። እንግዲህ እንደሚታወቀው በቀጣይ በክፍል 12 አብረን የምናየው ይሆናል ማለት ነው። እንግዲህ ኑሐሚን ክፍል 12 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።